የተቀረጸ ያለው ማስረጃ ለህዝብ ነው። ካሜራ አጠፋለሁ አላልከኝም? እስኪ አትንኪኝ። ለምን በስነ ስርዓት አወራ? ለምን መቀባጥረው? ይሆን የማይሆን ነገር አዘለው እንዴ? አንተ ለምን ትፈራለህ? አልሰረክም እኮ አስጠምደ እንዳወራ እየታገስኩሽ ነው። ከዚህ በላይ ነገሮችን ዝም ማትይ ከሆነ በኔ ራሴ እርምጃ ወስዳለሁ። ትሰማኛለህ? ይሄድ እዚህ ቤት ውስጥ ከተጋግኝ ሳለ ይላል ጥያቄዬን ብቻ መልስልኝ። አንተ ዝም በል። ስለ ስራቴ ስለቴ ነው ያወራው። ሲጀምር ምንድን ነው ያወራው ያለው? አንተ ይሄን ነገር ይዘህ ቪዲዮ ቀርጸህ መጣኛል ለማስፈራራት። ቤት ውስጥ የሌለ ካሜራ አለ ብለህ ገና አንተ ዩቲዩበር ስለሆንክ በእኛ ህይወት ለመሸቀል ነው የፈለከው? ምን አይነት ድፍረት ነው ይሄ? ሲጀምር ጠይቃለሁ ነው ከሳለሁ። እሺ ነገሩ ምን ስራሽ ምንድነው ያለው? በቃ ታውቂያለሽ አይደል? እንደምትሰራ እህትሽ አንቺን ከዚህ ስራ ለማስወጣት ቃል ስለገባች አይደል? እኔ ልንገርህ ከመጀመሪያው እስከ መጨረሻው ልንገርህ ታውቃለህ። ስለዚህ ማለት ልገባብኝ አልፈልግም። ምንም አይነት አስተያየት እንድትሰጥ አልፈልግም። እኔት ያለሽ እዚህ ጋር ያለን እንዳለ ቢያችን አጣበል ነው። እሺ ልናገር በቃ ችግር የለውም። ግን ከእናትና ከእህት ጋር በፍጹም እሷ እንደዚህ አታስብም። አንተ ማሰብ አልነበረብህም። ሰማሽን ፊስ ጀመረት ያርለችም ያለ አንድ ነገር ንገር። የእንጀራት ማለት እህት ናት። ሰላም እኮ እንጀራው እንደሚብላ እናቀች እንዴት ነው እንደማይታ ነው አይደል? ተሰምተን ተሰደደ። ስለዚህ አሁን ለምታደርገው ነገር እንዳለ ያርለችም የሚለው ነገር ለማምለጥ ነው የሚሆነው። ዛሬ ቀን ጀምሩ ሰራችሁ ጣላችሁ ወድራችሁ ይሄን ብር ትወጣላችሁ። ይሄን ብር ኬትም በላችሁ ፈልጋችሁ ምንድነው ማለት ነው? የትም እንደበተንሽው የትም እንዳደረጋችሁት ይሄን ብር አምጡ። ሲቀጥል ደግሞ ለእሷ ያለው ነገር አሳውቃታለሁ። እሷ መምጣት ካለባት ትመጣና ከእናንተ ጋር ታወራለች። እሺ አልኳል እንደዚህ ተገቢ ነው የሚሆነው። እኔ ምን አቀልሻለሁ? አታ ካሜራ እንዴ ካሜራ ነው ስለዚህ እነሱን ታያቸው ልጅ ጉልበተኛ እንጠቀም ማለት ነው። ምንድነው ይሄ? እኔ ምን አቀልሻለሁ? ምን ነው ነገር አለ? ለምን ተናገርሻለሁ ማለት ነው? ማናቸው ምን ማለት ነው ታዲያ? እኛ ምንድነው ላይፋችንስ እንዴት ነው የሚሆነው? እንዴ ያለ ጫት እንዴ ነው ልኖር የምችለው? ሳልጠጣ ሳልቅም ሳላጨስ ያለ ጫት ያለ ሲጋራ ያለ ምን ሁሌ እንደቃምሽ ሁሌ እንደጠጣሽ ነው እንዴ? አንድ ቀን ቢያልፍሽ ምን ችግር አለው? አንቺ አንተ ምን እያልክ ነው? እኔ እንዴት ሳልቅም ሙሉ ሲጀመር ማለት በቃ ገብተና እንደ ከመቃማችን በፊት እናርጋሉሽ አይደል? ደውላትና አውራትና ከዛ ያለውን ነገር አሳውቃት። ምንድነው ከኔ ጋር እንደለው የት ሄዳለች ሲጀመር? እኔ እሱማ የትም አይሄድብኝም የራሴ ነው። እና ታዲያ ምንድነው? ቆይ ያሰብሽ ቆይ ደውዬ ገንዘብ አምጪ ምናምን ብላት ነው? አይ አይደለም ልስጥሽ ልትላት ነው። ምን አይነት አማርኛ ነው የምታወራው? ገንዘብ እንዴት እንደምታመጣው ግን ታውቂያለሽ እንዴ? ጅል ታዲያ ይሄንን ገላ ካልነካውሽ ምን ልሆን ነው? እሺ እንዳታወራ አፍክን ዝጋ። ምን ይሳደብሽ ነው? ገንዘቡን እኮ ነው ከኮሳት ከቢል እንደምሰጥሽ ታውቂያለሽ። ለአንቺ እንደማልከው ታውቂያለሽ አይደል? እኔ ሲጀምር ሆን ብለሽ እኮ ነው አውቀሽ አይደል? አላኮረፍሽም ማለት ነው። እንዴት ባንተ ላይ አኮርፋለሁ ማለት? ሲያምሩ እኮ ደግሞ እኮ ነው ጉች ያሉት ሰዎች የምር እንዴት አባታቸው ደግሞ። እሺ ልንካቸው አንዴ ነው ያው። እሺ ከየት ነው የምትጀምረው? ከየት እንደምጀምር ታውቃለህ? እዚህ ጋር የማመኝ ነው መጣ። እሱ ጋር ነው የምትጀምረው? እዚህ ጋር መጀመሪያ ታውቃለህ፣ እኔ እኮ ገንዘብ ስለሌለኝ ነው እንደዛ የተናደድኩት። ከዛ ውጭ ወጥቼ ነበር ነው ምን አሁን ገንዘብ ነው ማለት ደግሞ ሳምንት ደግሞ ከቤት አልወጣም። እሺ አንድ ሳምንት ደግሞ ከቤት አልወጣም። ሰላም ክብራትና ክብራን የሚኪ ቤተሰቦች፣ አሁን እንግዲህ እየተፈጠረው ነገር አይታችሁታል። ለዛ ወደ ውስጥ ገብተን ለማውራት ቤቱን በጉልበት መናድ ስላለብን እና አንዳንድ ነገሮችን በደለም ከሱ ጋር ተጨቃጨቀም ጨምሮ ያለውን ነገር ለማስገባት ፈቃደኛ ሳልነበር በር ላይ ካሜራ ማጥፋትና ያለውን ነገር ስለሆነ ነበር ልጁን። አሁን ደግሞ ተቀምጠን ያለውን ነገር ለማውራት ወደ ውስጥ ገብተናል። እስኪ እንደተፈጠረና ያወራነው ነገር እንዳለ እናንተም ራሳችሁ እንደበት እንድታደምጡት ጋብዛናችኋል። እና ያለው ነገር ነው የነገርኩህ ማለት ነው። እናወራለን ቁጭ በልና እናወራለን። ካሜራውን ማስተካከል ማናችሁ ምንድነው? እስኪ ያለሽ ተቀመጭና ምናወራ ነገር አለ። ምንድነው ማለት? ተገቢ ነው የሚሆነው። እኔ ምን አቀልሻለሁ? አታ ካሜራ እንዴ ካሜራ ያለሽ ተቀመጭ። እነሱን ታያቸው ልጅ ጉልበተኛ እንጠቀም ማለት ነው። ምንድነው ይሄ? እኔ ምን አቀልሻለሁ? እና ምን ነገር አለ? ለምን አቀልሻለሁ ማለት ነው? ማናችሁ ሲቲ ተኛለሽ? ምን ምን አቀልሻለሁ? አባ ካሜራውን ተጠፋለን። ፈቃደኛ አይደለም ካሜራው አለሽ ሂጂና ፍላሽ እኔ አልፈልግም። በቀረጽ አካልሽ ጉልበት ነው እንጠቀም እናደርጋቸው። ሰዎቹ ጉልበት እንዲጠቀሙ አታደርጋቸው። አርፈሽ ተቀመጭ። የምትይ ከሆነ ግን ለነሱ አሳልፈሽ ይሰጥሽ።
ምን ያጠፋሽ ጥፋት አለ እንዴ አንቺ? ስለምትወሩ ምን አቀልሻለሁ? ሰርተሽ የመጣሽ ስራ አለው እያልኩሽ ነው። ማለት እኔ ላይ እየጮፍኩ አንተ ተረጣፋ ዝም በላሽ። እናውራ ሀና የሰማሽኝ ነው። ተረጋጊና ቁጭ ማለት ያለበት ነገር አለ ማለት እና ማለት ሲጀመር ምንድን ነው የፈለጋችሁት ከእኛ ጋር? ሀና የሰማሽኝ ከሆነ ስለ አንቺ ስናጠራ ነበር። የምታደርጊው ነገር ልክ አይደለም። ከአንድ ጤነኛ ሰው የሚጠበቅ አይደለም ስታደርጊ ነበረው። እናንተ ምን ይፈልጋችሁ ያጣችሁት? ምን ማለት ነው? አይ ደግሞ አላውቅም ማለት እኔ ለምን ትይኛለሽ? የሚጠይቅሽ እሱ እኮ ነው አይደል እንዴ? ለምንድን ነው የምትቀባጠረው አንተ? ዳነት ዝም በላሽ ከዝጋው። ምን ጭራሽ ይሳልሽ ነው? ምንድን ነው የፈለከው? ምን ነበር ስታደርጊ ነበረው? ማለት ተኝቼ ነበረ። እዚህ ቤት ውስጥ ምን እያደረግሽ ነበር? ከደቂቃ ከመምጣት በፊት እኮ አንቺና እሱ ብልግና ለመፈጸም ስትገቡ ነው ከቤት መጣ ነው ማለት። የምን ብልግና ነው? እየቀለድኩ ነው እንዴ? ሀና አንቺ እኮ ለዚህ ነገር አዲስ አይደለሽ። የምትሰሪውን ስራ በደንብ አውቃለሁ። ኑሮሽን አውቃለሁ። ድርጊትሽን በደንብ አውቃለሁ። ታውቃለሽ ነው ከዚህ በፊት ሲጀመር እኔ እንደዚህ አይነት ሰው አላውቅም። የት አውቀዋለሁ? እና ታዲያ ስለ አንቺ ሙሉ ታሪክ አውቃለሁ እያልሽ እኮ አንተ ምንድን ነው የምትቀባጠረው? አፍክን ዝጋ። እኔ ምን አልኩሽ? በአክሽን ላይ አስጪ አቅምሽን ያለ ነው እሱ እኮ ነው እያልሽ አይደል? ይኸውልህ ወንድሜ የመጣው ቤት ተሳስተህ ነው መሰለኝ። አሁን ካሜራና ሰዎችን ይዘው ውጣ። ስሚኝ ሀና አንቺ ማን ነሽ? እሱም ደግሞ ይላችሁ አርበ ስመ እያንዳንዱ ነገር እናውቃለን። ወንድ ልታውቁሻላችሁ ወይ የለም ታገኘኝ። አንተ ምንድነው ቢያውቅ እስኪ ዝም በይ። ለምን እፈራለሁ? የለም የሚያውቀኝ ናቅባ ከኔ ጋር ታወራለህ። አንተና አንተ እንዳወራ ሰላም ትናንት የላከችኝ ከዱባይ ያለች ጥናት የላከች። ስማኝ ወንድ ባክሽ ግባ፣ ሂድ ግባና ከኔ ጋር ማውራት ትችላለህ። አንደኛ እሱ ጤነኛ አይደለም፣ ያመዋል። ዝም ብሎ ነው የሚቀባጠረው። ስለዚህ እናንተ እናውራ። ከኔ ጋር ከፈለጋችሁ ማውራት ትችላላችሁ። አንቺ ጋር ላውራ የምትፈልጊ ከሆነ የሰማሽኝ ከሆነ እሱ ያሟልሽ አይደል? የምጠይቅሽ ጥያቄ መልስችኝ እኮ። እሱ ይግባ፣ ዝም ብሎ ነው የሚቀባጠረው። የሚያወራውን ነገር አያውቅም። ናገባ የሰማሽኝ ከሆነ አለ ማለት ሀና ትሰሚኛለሽ አይደል? የምጠይቅሽ ጥያቄ መልስችኝ። እሺ ምንድን ነው የምትፈልገው? በአንቺና ወንድምሽ ማለት ምን አይነት ግንኙነት ነው ያለው? እንዴ ማለት ወንድሜ ነው በቃ። እንደ ወንድምና እንደ እህት ነው የምንኖረው አብረን። ምንም ላይ የተለየ ነገር የለም። የምትሰሪው ስራስ ምንድን ነው? አንተ ምንድን ነው የምትለፈልፈው? ይኸውልህ እሱ ያመሆን ያልኩህ እኮ ልክ እኮ ነኝ። የምትሰሪው ስራ ምንድን ነው? ጠየኩሽ። እንዴ አገባም። እሱ የግል ህይወት እኮ ነው። እናንተ መናገር አይጠበቅብኝም። እሺ እህትሽ ግን ያን ስራ ሰዎች ነበር ያገርሻት የመርተሽው የምትሰሪው ስራ። እህቴን ቆይ እንዴት ልታገኘው ይችላል? አንተ ብዙ ጥያቄ አለ። እኔ ጋር እያወራህ እኮ አይደለም እንደው ዝም አትለው። ይኸውልሽ እየሰማሽኝ ከሆነ አንቺ ጋር ለማውራት የመጣሁት ያንን ነገር ሳናወጣ እናውጣው ዛሬ ሀና ለእህትሽ ይኸውልህ እኔ ስራ አለኝ የራሴ ስራ ገባካ? የራሴ ስራ ነው የምሰራው። እየሰማሽኝ ከሆነ እየሰራሁ እየኖርኩ ነው ያለሁት። ሌላ ምንድን ነው የፈለግከው ከእኔ? እህቴ ደግሞ ዱባይ ነው የምትኖረው። ስለዚህ ምን ይፈጠር? እኔና ወንድሜ ነው እዚህ ቤት ውስጥ የምንኖረው። ሌላ የተለየ ነገር ምንም ነገር የለም። በቃ ማንኛውም እህትና ወንድም እንደምንኖር ሰው እንኖራለን። አንድ ሰራተኛ አለች በቃ። ትማላሽ አንድ ሰራተኛ አለች አውቃለሁ። አበበች የምትባል አይደለም? አዎ አለች ወንድሜ። አዎ አለችን። ጅል እንዴት ልታቻልኪኝ ወንድሜ ማለት የኔ ወንድሜ ስላልኩ ያው አንተ ዝም በል ከኔ ጋር አትልኪኝ ባክሽ። አቋቁንጥኝ እንዴት ልታቻልኪ? ይቅርታ ስለጮኩ ነው። ምክንያቱም የምትነግረኝ ከሆነ አፍሽን ዝጊ። አንቺ ይግባ እሱ ብትነግረኝ ከሆነ ምናልባት ተባበረች። መድኃኒት እንወስድላሽ እና መድኃኒት እንውሰድ። መድኃኒት እንውሰድ ወይ ወንድሜ እና መድኃኒት እንውሰድ። እየሰማኝ ከሆነ ወይዘሮ ሰላም ጥሩ ላይ አይደለም ያለች። ስማኝ አባት አንዴ መድኃኒት እንውሰድ ወስደይታ እስኪ ስለዚህ ነው የጤና ክሏም እንደነገርሽኝ ከሆነ ጥሩ ላይ አይደለም ያለችው። ምናልባት ለእናንተ ላነገራችሁ ትችላላችሁ። የኩላሊት ጠጠር ተብላ የታከመች ነው። አሁን ኢትዮጵያ መምጣቷ አይቀርም። አንተ ለምን እንደዚህ የምታመጡት ሲጀመር? እና ኢትዮጵያ ስለዚህ እኮ ነው እያወራለሁ። እሺ ስለዚህ ምንም ነገር ቢያወራ አምናለሁ ማለት እህቴ እኮ ለኔ እኮ ነች እህቴ። አንተ እኮ ምን እንደሆነ ታውቃለህ። ቦታ ነው ሲጀመር ወንድሜ ደህናት በማለት እየሰማኝ ከሆነ አሁን ወደ ሀገር መምጣት ፈልግ ነበር። ከዛ በኋላ ግን እኮ ደውላልኝ ነበር አውርተኛለች እኮ ነው የምታውቀው የምታየው ባህሪ ባንተና በተማ ያለው ባህሪ አላሳመናትም። ሁለት ደግሞ ገንዘቧ አሁን ላይ ይኖር አይኖር እርግጠኛ አይደለችም እና እሱ ራሱ ነው ገንዘብ የሚቀበል። አንድ ቀን ለኔ ገንዘብ ይዛልኝ ነበር። ከ3 ወርና ከ4 ወር በኋላ ትመጣለች። የመምጣት እቅድ አላት እዚህ እና እናንተ ጋር ያለውን ብር ደግሞ እንደነገርሽኝ ከሆነ ወደ 2.5 ሚሊዮን ብር አካባቢ ተቀማጭ መሆን ነበረበት አንተ አካውንት ላይ። ነገር ግን አንተ አካውንት ላይ ያለው ወደ 26,000 ብር አካባቢ የታረከው ገንዘብ ሲጀመር የጣልከው ዝማቲ የጣልኩት ነው
እንዴት ይውላ ነገር እንዴት 4 ዓመት ሙሉ የሰራችበት ገንዘብ የታረጋችሁት? እንዴት የምን ገንዘብ 4 ዓመት ከ8 ወር አካባቢ ላይ ሰራችሁ። ለብቻው አስቀምጠናል። ለብቻው አካውንት ላይ የለም እኮ ባንክ አካውንት የተቀመጠውን እሷ ሲጀመር ይልኩ ወንድሜ ለምንድን ነው የምታጨናንቀው? ባንክ አይደለም ያስቀምጠው ለብቻ። ለምንድን ነው አንተ የምትቀባጥረው? እንዴት ዝም አትልም እንዴ? ይሄን ያክል ማውራት ለምን ይጠበቅብሃል? ሲጀመር እንዴ ግል ህይወት እኮ እነሱ አገባቸው። ይሄ መልከታችሁ ይሄ ባንቺና በሱ ማለት እንደገረገ ነው ሲፈጽሙ በዚህ ቤት ውስጥ አንተ ጋር ብርግና ሲፈጽም ማስረጃ አለ። አሃ ካሜራ ቀርጸሽ ወደ ሆቴል ታስኪ የነበረው አንቺ ነሽ? ወይኔ ይል ተበላ አስበላሽኛ። ምን ነው ፋይባ እንዴ? ያንቺ ስራ ነው ያንቺ ስራ ነው ወይ? ሰው እየተጨበናት ጭመን ካንተ ጋር ማለት ይኸውላችሁ፣ እናንተ ደግሞ ከኛ ገንዘብ ፈልጋችሁ መጣችሁ ከሆነ ምንም አይነት ገንዘብ አታገኙም። ሲቀጥል ደግሞ እዚህ ቤት ውስጥ ምንም አይነት ካሜራ የለም። አሁን ይሄ እኮ ካሜራ ከሌለ ልጅ ያገኝቻል። ምን አውቃለሁ ከይል ማቀናበር መጣው እንደሆነ ታውቃለሁ። እኔ ታዲያ ካሜራ የለም ቤታችን ውስጥ። ኤአይ ሊሆን ይችላል። እኔ ላምን እችላለሁ እንዴ? አላምን ተይፋራ መስላለሁ እንዴ? ንቅሳታን ፈራነሽ አለ ጭራሽ የልብ ተሰማ። አንተ ምን እናወራለን? ችግር የለውም። ይኸውላችሁ እኔ ጋር ገንዘብ ፈልጋችሁ ከሆነ ምንም አይነት ገንዘብ አታገኙ። አሁን በዚህ ማስፈራሪያ ምናምን ነገር እኔ አልፈራም። እኔ የምፈራ አይነት ሴት አይደለሁም። ገባህ? ትኛለሽ። ለማንኛውም እኔ ራሴ ነው ምን እኔ ከእናንተ ጋር መጨቃጨቃችሁ አንቺ ከነሱ ጋር ልትኛ ያሰብሽው እንደዛ ነው። ካሜራውን አንቺ ነሽ የደበቅሽው። አንተ ዝም በል አትከዝካ። ሰሚኛለሽ አለሽ ሃና አትጩፊ። ሰውዬ እስካሁን ታግሼሻለሁ። ቀስ ብዬም እያየሁሻለሁ። ዝም ብዬ የምሰማችሁ ልታዘባችሁ ብዬ ነው። እኔ ተመልካችም ታዘባችሁ። ከዚህ በኋላ ለምን ጥያቄው ትጠይቂ መልስ ትሰጠኛለህ። አይ የምትል ከሆነ ግን እዚህ ጋር ያየው ማስረጃ ጨምሮ አሁን እየተቀረጸ ያለው ማስረጃ ለህዝብ ነው። ካሜራ አጠፋለሁ አላልከኝም? እስኪ አትንኪኝ። ለምን በስነ ስርዓት አወራ። ለምን መቀባጥረው ይሆን የማይሆን ነገር አዘለው እንዴ? አንተ ለምን ትፈራለህ? አልሰረክም እኮ አንተ እንዳወራ እየታገስኩሽ ነው። ከዚህ በላይ ነገሮችን ዝም ማትይ ከሆነ በእኔ ራሴ እርምጃ ወስዳለሁ። ትሰማኛለህ? ይሄድ እዚህ ቤት ውስጥ ከተጋግኝ ሳለ ይሄለ ጥያቄ ብቻ መልስልኝ። የለኝም እንዴ? ወዳታለሁ እኮ እኔ እኮ ወንድሜ እኮ ነው ማለት እንዴ? ሲጀመር ወዳታለሁ እኮ እንጂ እንዴት ነው? ይሄ ምንድን ነው? ሲጀመር እኔ ያልገባኝ ነገር አለ። ካሜራ ማን እዚህ ቤት ውስጥ ያመጣ? እዚህ ቤት ውስጥ ካሜራ የለም። እና ወንድሜ ብቻ ነው የምንኖረው። አሁን ካሜራ ነው ለማጣላት ነው ይሄ ሁሉ ዙሪያ ጥንጥም የመጣው። የሰማሽኝ ኮሳ ካሜራ አለ ማለት ያለብሽ በካሜራችን ማለት ነው። ያየው ነገር ነው እኮ ያመጣው አይደል እንዴ? ልክ ነው አይደለም? ሲጀመር አንተ አታፈር። ልክ ነው አይደለም? አይደለም። ምን ድፍረት ነው? እንዴት ብትደፍር ነው አንተ ቤታችን ውስጥ ድረስ መጣ? ይሄ የማይሆን ታሪክ ይዘህ መጣ እኔና ወንድሜን ለማጣላት ወይም ደግሞ ይሄን ነገር እኛን ለማስፈራራት። እንዴት ነው አንተ? ቆይ ወጣት አይደለ እንዴ? እንደ ወጣት ለምን አታስብም? ወንድሜ ምን ድፍረት ነው ይሄ? ማለት ቀደም ኩላሊት ብለኝ ነበር። ደህና ናት እሷ? ምንም አትሆንም። ማራናት አይደል? ደህና ናት። ታያለ ከሞላ ጎደል ከፈጣሪ ጋር ደህና ናት። ነገር ግን አሁን የሚያስበኝ እየሰማኝ ከሆነ ትንሽ ታማለች። ወደ ኢትዮጵያ መምጣት እድሏ ሰፊ ነው። ሳባሽ ነው አንተ ጋር። እሺ ግን እንዴት ልትተዋወቁሻላችሁ? ማለት በምን ጉዳይ ተዋወቃችሁ ነው? እኔ እየሰማኝ ከሆነ ሚዲያ ላይ ነው የምሰራው። ዩቲዩበር ነኝ። የሚማግጡ መጥፎ ወንጀሎች የሚሰሩ ሰዎችን አጋልጣለሁ። ስለዚህ ለአንተ ዩቲዩብ ብለህ ቪዲዮ ቀረጽ። ጥርጣሬ ነበራት። ምክንያቱም ደግሞ ትንሽ እህታችሁ ባህሪ አስቸጋሪ ስለነበረ እህትን ልካተን ነበር ያላከች። ነገር ግን ያገኘነው ደግሞ በተቃራኒ ነገር አቻፍሽ ዝጊ። አንተ ራስህ አፍህን ዝጋ እንዴ! እንደዚህ አይነት ይዘህ መጣህ ነው። አንተ ዝም በል። ስለስራት ያዝ። ስለቴ ነው ያወራው። ሲጀመር ምንድን ነው ያወራው ያለው? አንተ ይሄን ነገር ይዘህ ቪዲዮ ቀርጸ መጣኝ ያለ ማስፈራራት። ቤት ውስጥ የሌለ ካሜራ አለ ብለህ ገና አንተ ዩቲዩበር ስለሆንክ በእኛ ህይወት ለመሸቀል ነው የፈለከው? ምን አይነት ድፍረት ነው ይሄ? ሲጀመር ጠይቃለሁ ነው ከሳለሁ። እሺ ጨረሽ? ባለጌ እንዴት ብትደፍር ነው ሲጀመር? ጨረሽ? እኔ ደግሞ ይኸውልህ እንደማንም ተራሴ ትንፈራ ምናምን ሴት አይደለሁም። በራሷ መተማመን ሴት ነኝ። እሺ አውቃለሁ። ባለጌ ሴት ነሽ፣ ወራዳ ሴት ነሽ። አንተ ልጅ ባለጌ የማይሆን ታሪክ እዚህ ይዘህ መጣህ የምታወራው ምን አይነት ድፍረት ነው? እየሰደበሽ ነው። ሰማኝ ከሆነ ወንድሜ አያገባም። አንተ እና ከብዙ ወንዶች ጋር ትወጣለች። ገንዘብ ሲከፈላት ያለ መከላከያም ጭምር ነው የምትወጣ። አውቃለሁ። በሽታ ይኑርባት ሳታውቅ አንተ ከእሷ ጋር ታረቃለህ። ይሄ ነገር አንተ በሽታ ላይ ስለሚያታውቃለህ እሱ እንደሆነ አሁን ስለ እህቴ ደህንነት ነው። እህቴ እኮ ናት። እንዴት ነው ከእሷ ጋር ዝም ብለው አንተ ለምን ለሱ አስረዳለህ? ሲጀመር ለእንደዚህ አይነት ሰው ማስረዳት ጥያቄዎች መስጠኛለህ። አብሽን ከዚህ በላይ የምከፍቺ ከሆነ ግን እየሰማሽ ነው።
እዛ ጋር ልንገርህ ትዕግስት ያተሰርሽኝ በቃ ነገርኩሽ። ከዚህ በኋላ እኔ ሳልፈቅድሽ የምታወሪ ከሆነ እዛ ጋር ባሉ ሰዎች ልጅ ነው ማበላሽ። ወይኔ እኔ ምን ያህል ሰው እየሰማሽኝ አይደለማ? ጭራሽ እኔ ማን እንደው ካላወቅም ማለት ነው። ተነሽና እንዴ ማውራት አለበት። ተነሽ። ለምንድን ነው የምወጣው? ከቤቴ የትም አልወጣም። እልሽ መቶ እነሱ ከመሰሉ አፍሽ ዝጊ ወይ እዛው ሁኑ። ቆይ እናንተ አበዛሽ በጣም። ከዚህ በኋላ አፍሽ መከፍች ከሆነ እስኪ በቃሽ ነው። ሴት ነሽ ብለህ እጃቸው ላለማውሳት ታግሰዋል። እኔ ታግሻለሁ። ሴት አሰዳጅ ትሰማኛለህ? ከአንተ ጋርም ጊዜ የለኝም። እዛው ትነግረኛለህ፣ እወጣለሁ። ያኔ ጋር እናንተ ጋር ልጅ አይደል የመጣሁት። ማወቅ ያለብኝ ነገር ብቻ ማወቅ ስላለብኝ የመጣሁት እንጂ ያለውን ማስረጃ እዚህም ሳልመጣ ለታችሁ መላክ ይችላል። ነገር ግን ያለውን ነገር ማወቅ ስላለብኝ ነው። ለእሷ የተሻለው ነገር ስለሚያስፈልጋት ነው እንጂ ያለው ነገር እናውቃለን። ለታችሁ ማሳወቅ በቂ ነው። ነገር ግን ያለውን ነገር መፍትሄ እንፈልግለት ብዬ ነው እዚህ የመጣሁት። አሁን ሰላም ተረጋጋ። ይኸውልህ ወንድሜን አታጫርቁ ከዚህ በላይ ሰውዬ። ወንድሜ አንድ ነገር ቢሆን ተጠያቂ አንተ ነህ። ገባህ? ከዚህ በኋላ ነገርሽ አይደለ ሳልፈቅድሽ አፍሽ እንዳትከፍቺ። እንዴ ወንድሜ ብቻ መስጠት ይል ይሰማን አይደለ? ሰላም እህት ናት አይደለ? ሀናም እህት ናት። መልካም ሀናም ሰላምም እህት ናቸው አይደለ? እስኪ እንደው ከዚህ በላይ ልታገስ አልችልም። ምንም ነገር ይፈልገውላ ከሀና ጋር ባለግንኙነት ማለት ነው። በካሜራ ያለው ውሸት ነው። ትንሽ ነው እቺ ከሱ ጋር ማውራት አለበት። አንሰሽ እና ምንድን ነው የምወጣው? ከቤት የትም አልወጣም። እባካችሁ አስወጡኝ። ሲጀመር ማውራት ያለበት እነሱ ከመጡ ቀጥታ ከሚያስወጡኝ ተነስተሽ እቺ እነሱ ቀጥታ እንደዚህ የምትሆኑት ቆይ እንዴ ቆይ እኔ ምንም ነገር አላደረኩም ነው። ማውራት ያለበትን ነገር ያወራሽ እኔ እሰማለሁ። ዝም ብላለሁ። በቃ ዝም ከሆነ ይኸውልሽ ተነሽና ውጭ አልኩሽ። አይ ካልሽ ግን በጉልበት ተተሻለ ከእነሱ ጋር ጠብቂ በር ላይ ካዛ በጉልበት ነው። ተነሽ አትሰሚኝም እንዴ? ቆይ እሺ እወጣለሁ። እሺ ከነሱ ጋር ጠብቂ። ሰማይ ነው ይሄድ። አሁን እዚህ የመጣሁት ጊዜ ላባክን አይደለም። አንደኛ አውራለሁ ብለሃል። ወጣለች ስታወራ ምን አይነት ፍራቻ የለም። እዚህ ጋር ያሉት እንዳለ አንተን ለመደብደብ አንተን ለማሰቃየት አይደለም የመጡት። ምናልባት ከደህንነት አንጻር እኔ ለመጠበቅ እንጂ ወይም ደግሞ ግርግር ቢፈጠር ነገሮች ለማራገጥ እንጂ የመጡት ሰውን የመደብደብ አምን የለባቸውም። የሰማኝ ከሆነ እዛ ጋር የምታያቸው ምናልባት ሰውነታቸው ትልቅ ሊሆን ይችላል፣ ልባቸው ግን ቀናና ጉልበተኝነትን አስበው የመጡ አይደሉም። ከዛ አንጻር አሁን ለምን ጥያቄ ብቻ መልስ ጠይቅ። ሰላም ያለችበት ሁኔታ ጥሩ አይደለም። አሁንም ደጋግሜ ስነግርህ ሰላም ጥሩ ሁኔታ ላይ አለች። አሁንም ደግሜ ስነግርህ ምክንያቱም ደግሞ ካልከኝ አሁን ላይ ምሳማስማ ከኔ በላይ አንተ ታውቀዋለህ። ስራዋ ትንሽ ይከብዳል፣ በደንብ ይከብዳል። ምክንያቱም ደግሞ ቁማ ነው የምትውለው፣ ጥራትም ሰዓት የምትሰራው፣ ምግብም ሰዓት የምትሰራው፣ ብዙ ስራ የምትሰራው። ከዛ አንጻር ደክሞለች። ምናልባት አንተ ላትረዳት ትችላለህ። ስራ ስታጣ ራሱ እናንተ እንደቸገራችሁ ብዙ ነገር ታደርጋለች። እዛ አረባ ዱባይ የምታሳልፈው ህይወት ቀላል አይደለም። ለአንተ በር ስትልክልህ የተመቻቸ ህይወት ይብላል። አሁን ግን እዚህ ልትመጣ ራሱ የምትለው ቀርቷታል። እሷ ግን ስታስብ አካውንት ላይ ብዙ ብር እንዳለ ታስብ መታ እንኳን መኪና ገዝተህ ወይም ደግሞ ነጋገን ሳለ ነው የምታስበው ምግብ ቤት መጋፍቼ። አንተ ግን ብዙ መተነ ጨርሰሃል። እኔ አሁን ነገር ያለው ይሄድ ስለአንተና ስለ እህትህ ስትፈልግ ጥሩ መግባት ትችላለች። አይመለከተኝም። ስለዚህ ግን ሰርታ ያመጣችው ነገር ምን ደረሰብህ? እስኪ ፈልግ አይደለም እንደምትቀደመው ፈልግ አይደለም። ስንት ነገር ደርሶብኛል እንዴ! በምን ታውቃለህ? ምን እንዲያደርግ እስኪ ምን አደረገች ነገር? መጀመሪያ እኔ ሶስታችንም እዚህ በምንኖርበት ሰዓት በቃ ማለት ጥሩ የሆነ ኑሮ ነበር ማለት ነው። ማለት በቃ እህቴም እየወጣች ትሰራ ነበረ። ታላቅ እህቴ አሁን አርባ ሀገር ሄደች ሰላም። እሷም እየወጣች ትሰራ ነበረ። ምንም አይቸግረንም ነበር። እኔም በመማር ሰዓት ደግሞ ምንም ነገር የሚቸግረን ነገር አልነበረም። እህት ተብዬዋም ትሰራለች። እህት ስራትም ራሱ ትንሽ ይቀፈኛል። ትሰራለች እሷም እየወጣች። ከተወሰነ ጊዜያቶች በኋላ ደግሞ ሰላም ወደ ውጭ ሀገር ለመሄድ ወሰነች። ማለት ወሰነች ስለ ፕሮሰስ ጀመረች። ፕሮሰሱን ከጀመረች በኋላ ተሳካላት። ያው ፈጣሪ ፈቀደና ተሳካላት። እዛ ቢያንስ አሁን ከሄደች ወደ 5 ዓመት ሊጠጋት ነው። ገና 4 ወር ከምናምን ኖሯ ነው። 4 ዓመት ከምናምን ኖሯ ነው። ግን ወደ 5 ዓመት ልትጠጋ ነው ከሄደች ማለት ነው። በዛ ዓመታት ውስጥ ያው ብዙ ነገር አሳልፌያለሁ። ስለ ወንድ ልጅ መሆን የሌለበት ነገር ሆኛለሁ። እንዴ ቢል አስረዳ። ከዚች እህት ከምትባለው ሴትዮ ጋር ማለት ነው አሪፍ ኑሮ ነበር የምንኖረው። ማለት እህቴ ከሄደች በኋላ ገንዘብ ትልክልናለች። የምትልክልን ገንዘብ ምንድን ነው? እዚህ ለራሳችን ኑሮ የሚሆነው እና
እሷ ከዛ ከመጣች በኋላ የሆነ ነገር ከፍቼ እሰራበታለሁ ብላ ለእንደዚህ አይነት የሚጠቅም ገንዘብ ነበር የምትልክልን ነበር። ነገር ግን ያንን ገንዘብ በቃ ያው ለቤት አስቤዛ እጠቀማለሁ፣ ለትምህርት ቤት እጠቀም ነበረ። እዛም አልፎ ደግሞ አስቀምጠው ነበር ገንዘቡ። ማለት እሷ ከመጣች በኋላ ጥሩ የኑሮ ደረጃ እንኖራለን ብዬ አስቤ ነበር። እንደዛም ሆኖ ግን አልሆነም። ያልሆነበት ምክንያት ደግሞ መጣች ማለት ስራውን አታውቁትም ለካ እሷ ከአርቲስተኛ ዳሪ ናት። ማንም ከረቦች ጋር ትወዳለች። አላቆመችም። ለነገርቻት እንዳቆመች ነው። አላቆመችም እኮ ለእህቴም እንድታቆም ነበር። አንተ ለምሳሌ ተመምትለከለ ብር አስቀምጠው የምትሰጠን ብር አንተ ጀለ ለእሷ ትሰጣለህ። እሷ በጊዜ መጠጥቱ ብስኪት ታወርድበታለች፣ ከወንጀል ትጋበዝበታለች። ሰላም ማስረጃ ስላለ እኮ እንደዛውኛ አይደለም። ይኸውልህ መጀመሪያ ለእህትህ እኮ አላሰብክም። ለዚህኛው እህትህ እኮ ብልግና ሳይፈጸመችልህ ላስተፈቀደችልህ ነው። ገንዘብስ ያንተ ገንዘብ እኮ አይደለም። እህትህ እኮ አደራ ብላ አስቀምጣ ነው። ከእሷ እኮ አንተን ያመነች እኮ ትሻላለህ ብለህ ነው። ታዲያ ሁላ ነገር የጀመርኩትኝ በማን ነው መሰለህ? እችም እኮ የወጣችሁ እኮ ህይወቴ ይለውጣለሁ ከኔ ማለፉ እናንተን የመለወጥ ግዴታ እኮ ኖሮባት አይደለም። መቀለብ ግዴታ ኖሮባት አይደለም። አንተ እናንተን እኮ ለመቀለብ ግዴታ አልነበረባት። ስለዚህ ይሄን አላደርጋለህ። ሲቀጥል ደግሞ ገንዘቤን አስቀምጥልኝ ብላ ላከችልህ ገንዘብ ማስቀመጥ ሲጠበቅብህ ለእህትህ ሰታሽ ገደ የሚስታስብለኝ ነበርኩ። አንተ ምን ራስህን ለምሳታሰብ እኩል ነገር እኮ ነው። መጀመሪያ በቃ ቤቱ ተቀምጬ በነበረበት ሰዓት ላይ ሌሊት ላይ ነው አምሽታ መጣች። አምሽታ መጣች ነው በቃ እንደ በፊቷ ልክ እንደ ሌላ ጊዜዋ ሰክራ ጥንብዝ ብላ መጣች። ራሷን አታውቅም ነበረ ማለት እኔም ደግሞ እስከዛ እድሜ ድረስ እህቴ እስካሳደገችኝም ድረስ ማለት ነው ከሴት ጋር እንደዚህ ምንም አይነት ነገር ማይቻ አላውቅም። ከዚህ ጋር ስቲል መተኛት ራሱ የሚባል ነገር አላውቅም። ሰክራ ስለነበረ ያዘችኝ። ገብቼ ደስተኛት ነበር የሞከርኩትኝ። ያዘችኝ። ከዛ በግዳጅ ልቀቅም ብዬ አስለቀኳትኝ። የሆነ ሰዓት ላይ ማለት በቃ ግዳጅም አድርጋ ሳመችኝ። ከሳመችኝ በኋላ ምን እያደረግሽ ነው አልኳት። አንተ እኮ ወንድ ነህ አውቃለሁ። ስሜት ያሸነፍሻል። ግን አይተህ ናት ከትገር የፈለገ ስሜት ቢመጣ ያሸንፈው። አንተ የፈለገ ተፈጥሮ ወንድነት መልካም ባይሆንም ስሜት ላይ ግን ከእናትና ከእህት ጋር በፍጹም እሷ እንደዚህ አታስብም። አንተ ማሰብ አልነበረብህም። ሰማሽን አሸንፊ ሲጀመር ያርለችም ያለ አንድ ነገር ንገር። የእንጀራት ማለት እህት ናት። ሰላም እኮ የእንጀራው እንደሚብላ እናቀች እንዴት ነው እንደማይተን አይደል ተሰምተን ተሰደደ። ስለዚህ አሁን ለምታደርገው ነገር እንዳለ እህት ያርለችም የሚለው ነገር ለማምለጥ ነው የሚሆነው። ያል ጊዜ ናችሁ ለማምለጥ አይደል? ሌላም ጥያቄ ብቻ መልስ ስጠኝ። ሌላ አልፈልግም። ያል ጊዜ ናችሁ ባንተና በሃና ማሪ ግንኙነት ተጀመረ። ያል ጊዜ ነው እኔ እንጃ በወራት እንደዚህ ልገልጽልህ አልችልም። በቃ እሷ እየገለየች ከዓመትም በላይ ነው። አዎ ዓመታትም በላይ ነው። እሷ እንደሄደች በቃ ከተወሰኑ አንተና ሰላም ማድረጋችሁ ትጠብቃላችሁ። ሰላም ከብሶ ጋር ግንኙነት ሰላም አልኩ ሃና ከብሶ ጋር ግንኙነት ታውቃለህ አይደል? ከብሶ ጋር እንደምትወጣ ታውቃለህ። ራስን ጠብቃለህ። በሽታ ሊኖርባት ይችላል። ከማንም ጋር የምትመጣ ናት። አሁን ላይ እኮ ኤችአይቪ ብቻ አይደለም ጉበት ብዙ በሽታዎች አሉ። ታዲያ ስሜት ያሸንፈኛል እኮ እንዴ ለምን አትረዳኝ አንተ? አመት ሙሉ ነው ገንዘቡን ያባከንከው። ከአመት ጀምሮ ብሩን ያባከንከው ተጠራቅሞ ብር እንዳለ አይደለም። በቃ ይኸውልህ እዚህ ጋር ሱስ መጀመሪያ ትምህርቴም ይኸውልህ ነገርኩህ እኮ ትምህርቴም እኮ ጥሩ ደረጃ ላይ ነበርኩ። ትቀማላችሁ፣ አብራችሁ ታጨሳላችሁ። እሱም አውቃለሁ። ይሄን ነገር ሰላም ብታቀረስ የሚመሳት ሰላም የምታውቀው እኮ አንተ ሃይማኖት ሰው እንደነበርክ ነው። ነበርኩኝ የሌክቸር ልጅ ነበርክ የምታውቀው። በዚህ ልክ ነበርሽ። ተገቢ ነው ተገቢ ነው። እኔ ስላለፈው አልፏል። ጥያቄ ጠይቁ። እሷን አሁን አትጠይቃት። አንዳንድ ኃላፊነቶችን ጥፋት የምትማረው ለኃላፊነት ትወስድ ነው። ለዚህ ጥፋት ተጠያቂው እኔ ነኝ ብለህ ካላሰብክ በስተቀር ኃላፊነት ካልወሰድክ በስተቀር አትለወጥም። ለዚህ ስራ ተጠያቂው ማነው ኃላፊነት የሚወስደው? አንተ ለመቃበል ለማጨስ አሳስታክ ሊሆን ይችላል፣ ግን ኃላፊነት መውሰድ ካለብህ ኃላፊነት መውሰድ አለብህ። አይመስልም? ስለነበረብኝ ዘጋ በቃ ማለት እሷ ስታደርገው አያት ነበር እዚህ ቤት ውስጥ ስትጠቃቀሙ ማለት ነው። እና በቃ እንትን ለማለት እኛ ቪዲዮ ክሊፕ ላሳይ ይችላል። ባሳያ ራስን ታውቀዋለህ። ከአንተ የሆነ ፍላጎቶች ነበሩ። ሞተ ባይባልም አንተ የምትፈልገው ቀለል ያለ ባዘም ያስፈልጋል። ወንድ ልጅ እኮ ነው ወንድም እንዴ ነው ማለት ሸነፈው ግልባስ ታሳይ ተሳሳትክ፣ አምነህልኛል። በአንተና በሰማል ግንኙነት አንድ አመት ከናውኖታል፣ አምነህልኛል። የሰላምን ብር አብዛኛው እንዳለ ቢባል ደረጃ ጨርሰዋል። 26 ሺህ ብቻ የሚቀርው አካውንት ላይ 26697 ብር ከ38 ሳንቲም እሷ ናት የጨረሰችው ማለት እያሰጣችኝ ነበር። ሰምተኛል። 26978 ብር ከ36 ሳንቲም ብቻ የሚቀርው አይደለም? ልክ ነህ። ስለዚህ ሌላውን ብርስ የት ነው ያደረጋችሁት? እሷን አንድ ላይ ያጠፋ ነው ማለት ያጠፋ ነው። እሷ አንድ ለምን ታስቢ ይሄን ነገር ለሰላም ምን ይሰራው? አንተ ራስህ ነግራታለህ። አንተ ራስህ ነግራታለህ። እንዴት ብዬ ነግራታለሁ? እሷስ እንዴት ብላ ናምጥሽ ታውቃለህ? እንዴት ብላ ለመንገር ለምን ፈራ? ዛሬ ታጠፋው እንዴት ብላ መንገር እንዳለባት ታውቃለህ? ይሄ ነገር ነው ይሄ ቀን እንደሚመጣ ታውቃለህ? ወንድምነት ያሸንፈኝ እኮ ነው። ኧረ በፈጣሪ እንዴ ዋካችሁ ሰላም አስከቡልኝና ከሷ ጋር
ከወንድምሽ ጋር ማውራት ያለብን ነገር አውርተናል። አሁን ደግሞ አንቺ እንድትነግሪኝ የፈለጋችሁ ቦታዎች አሉ። ሰማሽኝ ነው? ቆይ ምንድን ነው ከእኔ የምትፈልገው? ከአንቺ የምንፈልገው ሁኔታዎች ታውቂያቸዋለሽ። እኛ የመጣ ነው ስለዚህ ሰላም ተጨንቀን ነው። አንደኛ ስለ ገንዘቧ፣ ሁለተኛ ደግሞ በእህትና በወንድሟ እንደዚህ ነገር ነውር መፈጸሙ እንደ ሀቅ አንገቴን አስደፍቶኛል። የምር ከጠየቅሽ የሚያውቅ ቤተሰብ ያውቃል። በዚህ ልክ ልብ ተነክቶ አያውቅም። ምን አይነት ዘመን እንደደረሰን ነው ግራ የገባኝና አሁን ሲጀመር አንተ የምታወራው ነገር እኔ ጋር የደረሰው ነገር አሁን እዚህ ጋር ከደረሰው ጋር ምንም አይገናኝም። ጭራሽ ምንም አይነጻጸርም። ገባ? እኔ በጣም የተጎዳው ሰው ነኝ። እዚህ ጋር ልብስ ለብሼ ደግሞ የፈለኩትን ነገር ስላገኘሁ ብቻ አይደለም ማጣት ያለብኝን ነገር በልጅነት ያጥቻለሁ። እስኪ ምን ልታሽ? እስኪ ንገሪኝ። እሺ ይኸውልህ እኔ በልጅነቴ በጣም ቀበጥ ነበርኩ። በጣም ቀበጥ፣ የምፈልገውን ነገር ማደርግ ልጅ ነበርኩ። ግን ታላቅቴም ነበረች ሰላም፣ በጣም ተቀብጠኝ ነበረ። ከአባቴም ያግዘኝ ነበር። እናታችን በህይወት አልነበረችም ነበር። ከአባቴና ከእህቴ ጋር ነበር ያደግኩት ለትንሽ ጊዜ ማለት ነው። አሁን እናትሽ ነፍሷን ይማረውና አንቺ ስትወልድ ደግሞ ትጫቃለሁ። ከዛ እህቴ በቃ በጣም ተወዳጅ ነች፣ ሰዎች ጋር ያላት አቀራረብ ምናምን ነገር። እኔ ደግሞ ለሰዎች በቃ በጣም መጥፎ ሰው ነው። ገባ? ምንም አይነት እኔ ክብር የላቸውም፣ አይወዱኝም። ምንም አይነት እኔ ቦታ የላቸውም። ድሮ የሚንከባከቡኝ የሚፈልገውን ነገር የሚያደርጉልኝ ቀነሱብኝ። ከዛ አባቴም ለሰላም ነው የሚያክሰው። እኔ ምንም ነገር ሳፖርት አያደርገኝም። በምንም ነገር አይዞሽ ከጎንሽ ነኝ አይለኝም። አንዴ ቤተሰብ እኛም በምንስጣቸው ልክ አይሰጡም። እንደዛ አልነበረም እኔ ጋር የነበረው ነገር። በጣም ከባድ ጊዜ ነው ያሳለፍኩት በልጅነት። አስቸጋሪ ነበር። አንዳንድ ነገሮች በልጅነት የምናደርጋቸው ነገሮች ልክ ይመስሉናል እንጂ ቤተሰቦች ጣልተው ሳይሆን አባትሽ ናት ጣልተው ሳይሆን አንቺ አስቸጋሪ ነበር። ከቤትም ጠፍተሽ ነበር። ምንም ቢሆን እኮ አባቴ ነው ኃላፊነት አለበት። ምንም ነገር ባደርግ ነገሮቹን መታገስ አለበት። ላይክ እኔ ልጅ ነኝ። ባህሪ እንዳልነበርሽ እኮ ለመራገጥ ዛሬ ላይ እያየን ያለው ባህሪ እኮ በቂ ነው። ይኸውልህ ነገሬ ስላልኩ ነው አይደለ? የሰማሁሽ ነው። ስለዚህ ለምን መሀል ላይ ትገባለህ? ከወንድም ጋርና ከትጋር እንደዚህ ግንኙነት ይደረጋል ታስቢ? እሱ ምንም ነው ይደረጋል። ኖርማል ነው። ስራሽ ምንድን ነው? ነገሩ ምን ስራሽ ምንድን ነው እያሉ ነው። በቃ ታውቂያለሽ አይደለም እንደምትሰራ እህትሽ አንቺን ከዚህ ስራ ለማስወጣት ቃል ስለገባች አይደል? ይኸውልህ እኔ ልንገርህ ከመጀመሪያው እስከ መጨረሻው ልንገርህ። ታውቃለህ። ስለዚህ መሀል ላይ ልገባብኝ አልፈልግም። ምንም አይነት አስተያየት እንድትሰጥ አልፈልግም። እኔት ይኸውልሽ እዚህ ጋር ያለን እንዳለ ቢያችን አጣበን ነው። እሺ ይኸውልህ ልናገር፣ በቃ ችግር የለውም። እንደነገርኩ አባቴ ከኔ በላይ ሰላምን ነበር የሚወዳት፣ ሰላምን ነው የሚንከባከባት፣ ሰላምን ነው ብዙ ነገር ሳፖርት የሚያደርጋት ምናምን ነገር። እሺ ያንን ነገር ችዬ እየኖርኩ እያለ አባቴ አገባ፣ የእሱን እናት ማለት ነው። ከዛ የእሱ እናት ደግሞ በቃ እኔ ያላት ነገር በጣም ነው የሚደብረው። ማለት እኔ በጣም ነፃ ሰው ነኝ በልጅነቴ። ጭንቀት ምናምን ነገር አይመቸኝም፣ የምፈልገውን ነገር አደርጋለሁ። በዛ ሰዓትም ተደብቄ ብዙ ነገሮችን እጠቀም ነበረ። ከዛ እሱን ነገር እናቱ አየች እና ምናምን በቃ እናቱ በጣም ነበር እኔ የምታስቀይመኝ፣ ብዙ ነገር የምታደርስብኝ፣ ብዙ ጫና። ከዛ ጠፋሁ። ምክንያቱም ምንም አማራጭ አልነበረኝም በሰዓቱ። የሚንከባከበኝ ሰው የለም፣ አይዞሽ ብሎ የሚጠይቀኝ ሰው የለም፣ ምን ሆንሽ የሚለኝ ሰው ስለሌለ ጠፋሁ ከቤት። ጠፍቼ ጥሩ ቦታ አይደለም የገጠመኝ፣ ከባድ ነበረ። ጎዳና ላይ ነበር የወደቅኩት ከጊዜ በኋላ። ጎዳና ላይ በወጣሁበት ሰዓት ገንዘብ አልነበረኝም፣ ቤትም ተመልሼ መሄድ አልችልም። ከዛ በቃ ከሰዎች ጋር ግንኙነት ማድረግ ጀመርኩ። ማለት ትንሽ ብር ሚስቱን በቃ ለነፍሴ ትሆናለች፣ ያችን ነገር የሚያስፈልገኝን ነገር አደርግባታለሁ። እንኳን ቢሆን ምንም ቢሆን መገዛበት ነገር ብር ስላልነበረኝ ከሰዎቹ ጋር የማይሆን ነገር ማድረግ ጀመርኩ። መጠጣት፣ መቃም፣ እነዛ ነገሮች በዙ በጣም። ከመብዛቱም አንፃር ሱሰኛ ሆንኩ። በቃ ሱሴን ከበር የማደርግበት ነገር ነው የምፈልገው። ለእኔ ሴትነት ምናምን አያገባኝም። ከዛ እንደዛ እያልኩኝ የዛ ህይወት ላይ ቆየሁ ብዙ ጊዜ። ከዛ ከዕለታት አንድ ቀን እህቴ ታፈላልገኝና አገኘችኝና ወደ ቤት ይዘኝ መጣች። ቤት ይዘኝ ስመጣ እንደምታግዘኝ፣ በብዙ ነገር ሳፖርት እንደምታደርገኝ፣ ከጎንሽ ነኝ ከዚህ በኋላ ምናምን ብላ ነው። በዛ በመሀል ላይ ደግሞ አባቴ በህይወት አልነበረም፣ ሞቷል። እኔ አላውቅም ሞቱ ለምን፣ ምንም አይነት ግንኙነት የለኝም፣ ቤተሰብ ማውቀው የለም ምናምን ነገር። ከዛም ርቄያለሁ ከእነሱ
ያለው ቦታችን ራሱ አንገናኝ። አንተ ይግልሽ አሁን የሁላ ነገር ደረሰብሽ ወደሽና ፈቅደሽ ነው ከቤት ራስሽ ወጥተሽ አስጨርሽ አይተሽ አንቺ ወደም ነገርኛል አስቸጋሪ ዋሪ ነበርሽ ቤተሰብ አጥቃሚ አታጭሽ ሲልሽ ቤተሰብ አልሰማም ብለሽ ወጣሽ ከጎረምሳ ጋር መታየቱ ወጣትነት መስሎሽ ከቤተሰብ ምክር ወጥተሽ ራስሽን ችለሽ ወጥተሻል ራስሽ ነሽ ወዲያ ላይ ደረሰብሽ ነገር አንቺ ታውቂዋለሽ ያን አውቃለሁ ከባድ ህይወት ነው ለሴተኛ ታዳሪ ለስቀናል አይደለም ከባድ ህይወት ነው ግን እህትሽ ፈለጋ ከዚህ ጉዳይ ለመውጣት ሞከረች ቃል ገባች አንቺን ቃሏ ለመጠበቅ ስትል አንቺና ወንድሟን ከምትራቡት ብላ አረብ አጋይች ገና በወጣትነቷ በመጓት እድሜዋ ብዙ የሚያጓጓት እድሜዋ የእሷን መስዋዕትታ ለእናንተ ለምን ከሀገር ወጣች የሰማይ ነው አይደል እናንተ ያንን በማድረጓ አንቺ ታመሰግኛት ሲገባ ገንዘቧን በየውስኪ መጨረስ በየአረቄት መጨረስ ተገቢ ነው አንቺ ከኔ እኮ አሁን ላይ 50 ሺህ 60 ሺህ ብር ለመጠጥ ተገቢ ነው ለኔ እኮ አሁን ምንም ነው አሁን ምንም ነገር ብትለኝ ምንም ለምን ታውቂያለሽ የሷ አላማ አይገባሽም የሷ ልፋት አይገባሽም የሷ ስራ አይገባሽም እሷ ስትሰቃይች ስቃይች አንቺ ለማደር አንቺ እኮ ወደሽ ነው መርጠሽ ነው ቤተሰብ ፍቅር አላገኘሁም ሰው ግን ተናደደችው አንዳንድ ነገሮችን ተሰጥቶሽ ሳልፈለግሻቸው ገፍተሻቸው አሁን ትሰሚኛለሽ ወደድሽም ጠላሽ የስማሽ ነው ወደድሽም ጠላሽ ይሄን ብር ኬትም ብለህ አንቺ ማንተም አምጣሽ ተጣላችሁ ዛሬ ቀን ጀምሮ ሰራችሁ ጠላችሁ ወደራችሁ ይሄን ብር ትጠጣላችሁ ይሄን ብር ኬትም በላችሁ ፈልጋችሁ አጠራጣችሁ የትም እንደበተንሽው የትም እንዳደረጋችሁት ይሄን ብር አምጡ ሲቀጥል ደግሞ ለእሷ ያለው ነገር አሳውቃታለሁ እሷ መምጣት ካለባት ትመጣና ከእናንተ ጋር ታወራለች እሺ አልኳል እንደዚህ አሁን ወጥቼ ስራ ጀምራለሁ ስራ ጀምሬ የሰማን ያጠፋው ብር በስራ ይመጣል ረጅም ጊዜ ነው ያባክነው ይሄን ብር ልቆጥበው 10 ዓመት አይበቃ አንቺም አንተም ታውቃለህ ችልሽ ህሊናዋን የጎዳችኋት ስራዋን የጎዳችኋት ተስፋዋን የቀማችኋት ለእናንተ ብላ ወጣች ሰው እንዳትወድ አደረጋችኋት ሰማኛል ከዚህ በኋላ አሁን ላይ አንተና እሷም ያላችሁ ግንኙነት ልክ ነው ብላችሁ ታስቡ ከሆነ አይደለም ብልግና የፈለጋችሁ ማለት ትችላላችሁ እኔ ግን ለህዝቡ ያለው ነገር አሳውቃለሁ ከቻልክ ህሊና ካለ ከተጋነዘ ነገር አይደረግ ተለወጥ በነሳ አባቴ ወይም ወደ ሃይማኖት ሄድና ተለወጥ አንቺም ከቻልሽ ይሄ ሰይጣን ነው ያለብሽ ጽናወተሽ መንፈስ ነው ምንም መንፈስ አይደለም ምን ከልጅነት ጀምሮ ያለሽ አሁን ተጎድቻለሁ በጣም ተጎድቶ ሰው ነኝ ያንን ነገር ለመርሳት ነው ይሄንን ነገር ማድረገው ስለዚህ እኔ በራሴ ልክ ነኝ ገባ አንተ ጋር ሲሆን ጥፋተኛ ሊሆን ይችላል የሰማሽኝ ከሆነ አሁን እኔ ካንቺ ጋር መጨቃጨቅበት አቅም የለኝም ጫው ራስ ጥልጣፍጥ ነው ሰማሽኝ አይደለ ለራስሽ መስተካከል ማትችይ ከሆነ መንገድ ያውልሽ እስካሁን በመጣሽበት መንገድ መቀጠል ትችላለሽ አግዙኝ እለወጣለሁ ያለው ነገር ህይወት እየተበላሸ ነው የምትይ ከሆነ በራችን ክፍት ነው አንተም እንደዛው የምትለወጥ ከሆነ እኛ እናግዛለን ከትጋር ያለው ነገር ግን አስተካክለዋለን አሁን ያለው ነገር ደብቃት አትችልም ሁሉም እውነታ ሊነገራት ይገባል ለምን ጊዜው ማውቃ ስለማይቀር እዚህ መታም ችግር ውስጥ የከፋ ችግር ውስጥ ከምትገባ እዛው ባለችበት ሰርታ መለወጥ ካለባት እንግዲህ ከእንደ አዲስ መስራት ካለባትም እንደ አዲስ እንድትሰራ እንደ አዲስ እንግዲህ እንድታረግ ነው የምታርጓትና እዛ እናደርጋለን እንግዲህ የሚኪ ቤተሰቦች ያለው ነገር ተመልክታችኋል ጃክ በጣም አዝናል ልባችን ተነክቷል ከዚህ በኋላ ያለው ነገር ከነሱ ጋር ማውራት ውሃ ቢወቅቱ ስንቦጭ ነውና የሚሆነው ነገሩ ተገቢም ስላልሆነ እንግዲህ እንደምታዩት በራሷ መንገድ ሜርን ከጅነቷ ጀምሮ ፈልጋለች እህታችን ሰላም ለቷ አና ብዙ መክራ አይታ ነበረ ሊሳካላት አልቻለም ገንዘቧም እንግዲህ ሚዲያ ላይ ቀርቷል በተነውታል ለአመድ እንግዲህ ያልተለፋበት ገንዘብ ሆኖ ሲወጡን ቆይቷል እንግዲህ አረብ ሀገር ያላችሁ እህቶች እባካችሁን ለባሎቻችሁ ለቤተሰቦቻችሁ ስትልኩ ገንዘባችሁን የት ነው ያለው ምን ላይ ያለው የሚለው ነገር እንደው ከሰማችሁኝ ብትጠነቀቁ ብዙ ኬዞች ይመጣሉ ብዙ ነገሮች ይመጣሉና እኔ ትንሽ ምን ማለት እንዳለብኝ አላውቅም የምር ለዛ ነገሮች ሰማ ደነግጣለሁ ከእናንተ እኮ ብታመማለሁ ምን ማድረግ እንዳለብኝ ይጨንቀኛልና እባካችሁ አረብ ሀገር ያላችሁ እህቶቼ ገንዘባችሁን እንዴት እንደምታረጉ ወቁ በስማችሁ ነገር ብታረጉት በጣም ደስ ይለኛል ምክንያቱም የናንተ ገንዘብ ሰርታችሁ እንደዚህ ሲበተን ሳይ አዝናለሁ በቁም ነገር 4 ዓመት ቀላል አይደለም ብዙ ነገር ያሳለፋችሁትና አላውቅም ብቻ ስሜታዊ ስለሆነ ነው አንዳንድ ሰዎች ጋዜጠኛ ስሜቱን ዋጥ ያደርጋሉ ትችላላችሁ አውቃለሁ ግን ደግሞ እኔ ጋር ያሉት እህቶቼ ብታዩ የማየውና የሚሰማን ጉድ ብታዩ ቆሞ ለመራመድ ይከብዳል የሰው ልጅ ጭካኔ በተገቢ ሁኔታ እያየሁ ያለው ሰው ነኝና በውስጤ ብዙ ነገሮች ስላየው አንዳንዴ ይሸነፋል
ስሜቴ ይረበሻል። ከዛ አንጻር ነው እና እህቶቼም ወንድሞቼም ሀገር ያላችሁ ከሀገር ውጭ ያላችሁ ሰዎች እባካችሁ ገንዘባችሁን ለሰው ስትልኩና ስታባክኑ እባካችሁ ተጠንቀቁ። አንዳንዴ እኛም ለማስመለስ ይከብደንና ምን ማድረግ እንዳለብን ግራ ገብቶን ቁጭ የምጨነቅበት ለእንቅልፎቹ ማጣባቸው ሌሎች ብዙ ናቸው። ብቻ ሳይሆን የስራ ባልደረቦችን ጋዜጠኞችም ብዙዎቹ ህይወታቸውን ከብዳቸዋል። ህይወታችንን ገንዘብ እንግዲህ የምናስመልስበት መንገድ ካለ እናስመልሳለን። ካልሆነ ደግሞ ያለውለታ ነገራትና እንግዲህ እዛው ባለችበት ዱባይ ትንሽ ቆይታ እንድትመጣ መልሳ እዚህ ስራ እንድትጀምር ደግሞ ከዛ ትንሽ የገንዘብ ሰርታ ይዛ እንድትመጣና እዚህ ስራ እንድትጀምር ምናግዛት ይሆናል። የእነሱን ጉዳይ እንግዲህ ለምታዩት በትና በወንድም ለአይምሮ በሚሰቀጥ ሁኔታ ለማየትም ለመስማት የሚሰቀጥ ነገር ተፈጥሯል። ከዚህ በላይ እንግዲህ ምን ማድረግ እንዳለብኝ አላውቅም። በህግም ትንሽ ነገር ካለ እንዲጠየቁ እናደርጋለን። እስካሁን አብራችሁ የሰነበራችሁ ከልብ አመሰግናለሁ። የቲን የሰላም ጉዳይ በጸሎትና እንግዲህ በማገዝ የምትፈልጉበት መንገድ ካለ ሁሌም በሬ ክፍት ነው እያልኩኝ ሁላችሁ በጸሎት አስቧት። የተሻለ ነገር እንዲያጋጥማት ሁላችሁ መልካሙን ተመኙላት። እዛ በምታውቋት ካላችሁ ደግሞ የስራ ባልደረቦች አደራችሁን አሁን ላይ ከጎን ሆናችሁ ደግፋችሁ አጽናኑኛል። የዛሬ ክትትል እዚህ ጋር ያበቃል። በሌላ ጊዜ በሌላ እንገናኝ። መልካሙን ላተመኘው አበቃ።